It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. የዛሬ 24 ቀን ነበረ በቪላ ፓርክ አርሰናልና አስቶን ቪላ ጨዋታቸውን እያደረጉ 95ኛው ደቂቃ ላይ አስቶን ቪላዎች ያገቧት የአሸናፊነት ጎል የአርሰናልን የ18 ጨዋታ ያለመሸነፍ ጉዞ ገታች። የአርሰናል ተጫዋቾች ሜዳ ላይ ተዘርረው ወደቁ። ድንጋጤው ከባድ ነበር፣ መልስ ለመስጠት የማይመች። አሰልጣኝ ኡናይ ኤምሬ የሚያሰለጥኑት አስቶን ቪላ እስካሁን ድረስ በዘንድሮ የውድድር ዓመት ባለፉት ተከታታይ 11 ጨዋታዎች በሁሉም የውድድር አይነት ሁሉንም ተጋጣሚዎቹን አሸንፏል። ከዚህ በፊት አስቶን ቪላ እንዲህ ያለውን 11 ተከታታይ ጨዋታ ማሸነፍ የቻለው ከ100 ዓመታት በፊት ነበረ። አሁን ደግሞ በ2025-26 እጅግ አስገራሚ የሚባለውን ጉዞ እያደረገ ነው። እናም ታዲያ ከ24 ቀናት በፊት የአርሰናልን የ18 ጨዋታ ያለመሸነፍ ጉዞ እንደረታው እንዳቋረጠና እንደገታበት አርሰናልም ዛሬ አስቶን ቪላን በማሸነፍ የድል ብዛቱ ከ11 እንዳይዘል ያደርጋል ተብሎ ይጠበቃል። የአርሰናል ደጋፊዎች ተስፋቸው ትልቅ ነው። ቡድናቸው አስቶን ቪላን በማሸነፍ ለዛ መራራ ሽንፈት መልስ እንደሚሰጥ። ትልቁ ጥያቄ አርሰናል እና ተጫዋቾቹ ችለው ይህንን ያደርጋሉ ወይ? በቀላሉስ አሰልጣኝ ኡናይ ኤምሬና አስቶን ቪላ ለመድፈኞቹ እጅ ይሰጣል ወይ? በዚህ ጊዜ በዓለማችን ላይ ያሉ የእግር ኳስ ወዳጆች በሙሉ የሚነጋገሩበት ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር 5:15 ላይ የሚጀምረው የኤምሬትሱ ታላቅ ፍልሚያ አርሰናል ከአስቶን ቪላ ጋር የሚያደርጉት ጨዋታ ነው። በዚህ ጨዋታ ዙሪያ ከጨዋታው አስቀድሞ ልታዳምጧቸው የሚገቡ አዳዲስ መረጃዎችን ይዘናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳልፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ደግሞም በዚህ በእኛ የዩቲዩብ ቻናል ላይ ቤተሰብ ስትሆኑ እንኳን ለብርሃነ ልደቱ አደረሳችሁ መልካም ገና ይሁንላችሁ እያሉ ታላላቅ አጋሮቻችን የገና የበዓል ስጦታን ይሰጧችኋል። ለዚህ ነው በቤተሰብነት መቀላቀላችሁን አብዝተን የምንጠይቀው። የበዓል ወጪዎቻችሁን እንጋራለን ያሉ ታላላቅ አጋሮች አሉ። ሽልማቶቹን ወደ እናንተ እናደርሳለን። የዛሬ ምሽቱ ጨዋታ ሁላችን በጉጉት የምንጠብቀው አርሰናል ከአስቶን ቪላ የሚፋለሙበት መርሃ ግብር ነው። ማንም ሊክደው የማይችል ማንም የማያደበዝዘው እጅግ በጣም ለብዙዎቻችን የሚያስገርም ወቅታዊ ብቃት ላይ ይገኛል አስቶን ቪላ። እንደውም አንዳንዶች ምን ይላሉ? ያለምንም ጥርጥር በዚህ ወቅት ምርጥ ብቃት ላይ የሚገኘው የእንግሊዝ ፕሪሚየር ሊግ ክለብ አስቶን ቪላ ነው ይላሉ። ባለፉት 8 ጨዋታዎች ሁሉንም የፕሪሚየር ሊግ መርሃ ግብር አሸናፊ ሆነው ከ24 ነጥብ 24ቱንም ያሳካው እሱ አስቶን ቪላ ነው በአሰልጣኝ ኡናይ ኤምሬ እየተመራ። ስለዚህ ይህንን በዲቪዥኑ ወይም በእንግሊዝ ፕሪሚየር ሊግ የሚገኘውን ያለፉት ጥቂት ወራት ፍጹም የሚባል ውጤታማ መሆን የቻለውን አስቶን ቪላን ነው አርሰናል በሜዳው በኤምሬትስ ስቴዲየም የሚያስተናግደው። ስለዚህ እነዚህን አጠቃላይ ነገሮች ከግምቱ ስናስገባ በእርግጥ የኡናይ ኤምሬ አስቶን ቪላ የዘንድሮን የውድድር ዓመት የጀመረበት መንገድ ጥሩ የሚባል አይደለም። ምክንያቱም ከመጀመሪያዎቹ 5 የፕሪሚየር ሊግ ጨዋታዎች አንዳቸውም እንኳን ማሸነፍ አልቻለም ነበር። ነገር ግን ከዛ በኋላ የመጡትን 14 ጨዋታዎች ውስጥ 13ቱን ማሸነፍ ችሏል። አንድ ጊዜ ብቻ በሊቨርፑል ተሸነፈ። ከዛ በኋላ አርሰናልን፣ ማንቸስተር ሲቲን፣ ማንቸስተር ዩናይትድን፣ ቼልሲን ጨምሮ ሌሎች ተጋጣሚዎቹን በሙ
በሙሉ እየረታ ነው። በደረጃ ሰንጠረዡ 3ኛ ደረጃ ላይ የተቀመጠው ከደረጃ ሰንጠረዡ መሪ በብዙዎች እምነት የዘንድሮን የውድድር ዓመት ዋንጫ በማንሳት ያጠናቅቃል። ይህንን ማድረግም ይገባዋልም ይጠበቅበታልም ከሚሉት ከአርሰናል በ3 ነጥብ ብቻ የሚያንሰው። ስለዚህ ሂደቱ ለኡናይ ኤምሬና ለአስቶን ቪላ እጅግ በጣም የሚደንቅ እጅግ በጣም በበጎ የሚወሰድ ነው። የክለባቸውን ታሪክ ብቻ ሳይሆን ዘንድሮ በፕሪሚየር ሊጉ ከሚወዳደሩ ክለቦች ጋር ያፎካከር ነው እንደሆነ አርሰናልን ዛሬ ምሽት በሚገባ ሊፈትን የሚችልበት አቅም እንዳለው የምንስማማ ይመስለኛል። ምክንያቱም ከ24 ቀን በፊት ቪላ ፓርክ ላይ አርሰናልን እንዴት አድርጎ 2-1 በሆነ ውጤት እንዳሸነፈ ከዛ የአርሰናልና የአስቶን ቪላ ጨዋታ በኋላም ቢሆን የአስቶን ቪላ ጨዋታ እና ውጤቶች ለአስቶን ቪላ በድል ብቻ የተጠናቀቁ ናቸው። አብዛኞቹን ጨዋታዎች ምንም እንኳን በአንድ የጎል ልዩነት እያሸነፈ ነው ብለው ነገር ፈልገው አስቶን ቪላን የሚተቹ ቢኖሩም በጣም ብዙዎቹ ግን ለአስቶን ቪላና ለአሰልጣኝ ኡናይ ኤምሬ ትልቅ የሚባለውን አድናቆታቸውን ይሰጣሉ። ስለዚህ ይሄ የአስቶን ቪላ ጥንካሬ ዛሬ ምሽት እንዲቋረጥ ይደረጋል ወይ ነው ትልቁ ጥያቄ። ይሄንን ጥያቄ በምናነሳበት ሰዓት ላይ አርሰናል ራሱ የእውነት ለመናገር በጣም ጥሩ ከምንላቸው የፕሪሚየር ሊጉ ክለቦች መካከል አንደኛው ነው። ነገር ግን በአርሰናልና በአስቶን ቪላ መካከል ባለፉት ተከታታይ ዓመታት በፕሪሚየር ሊግ የሚደረጉ ጨዋታዎች እንዴት ያለ ውጤት የሚመዘገብባቸው ሆነው አለፉ ብለን ታሪክን ወደኋላ ፈለግ አድርገን ፈተሽ ስናደርግ አስቶን ቪላ ምን ያህል ለአርቴታና ለአርሰናል ከባድ አስቸጋሪ ተጋጣሚ መሆኑን እናገኛለን፣ እንረዳለን። የአርሰናልንና የአስቶን ቪላን ታሪክ ወደኋላ መፈተሽ እንጀምር። የአርሰናል የቅርብ ጊዜ ሪከርድ ከቪላ ጋር የእውነት ለመናገር ጥሩ የሚባል አይደለም። ሁለቱ ቡድኖች ባለፉት 5 ጨዋታዎቻቸው አርሰናል በ3ቱ በአስቶን ቪላ ተሸንፏል። አንድ ጊዜ ደግሞ አቻ ወጣ። አንድ ጊዜ ብቻ ነው ድል ማድረግ የቻለው። እንግዲህ ልብ እንበል አርሰናል ከአስቶን ቪላ ጋር ባደረጋቸው ያለፉት 5 ጨዋታዎች አንድ ጊዜ ብቻ ነው አስቶን ቪላን ማሸነፍ የቻለው። በተቃራኒው አስቶን ቪላ በአርሰናል ላይ 3 ጊዜ የድል ውጤትን ማምጣት ችሏል። ለዚህ ነው የአርሰናል ደጋፊዎች፣ ገለልተኛ የእግር ኳስ ተመልካቾች አርሰናል ባለፉት ተከታታይ የውድድር ዓመታት ዋንጫ ማንሳት ላለመቻሉ በምክንያትነት ሊጠቀሱ ከሚችሉ የአርሰናል አስቸጋሪ ተጋጣሚዎች መካከል አንዱ አስቶን ቪላ ነው ሲሉ የሚደመጡት። ይህንን ቢሉ ይሄኛው አሁን የተናገርነው ሀቅ ይደግፋቸዋልና ልክ ናቸው። ደግሞ በዛሬው ጨዋታ ቪላ አርሰናልን የሚያሸንፍ ከሆነ ችሎ በሊግ ደብል ወይም ሆሜንዳዌ ማሸነፍ በመቻል ባለፉት 6 የውድድር ዓመታት ለ3ኛ ጊዜ ደብል ዊን ወሰደበት ማለት ነው። የሊግ ደብል አርሰናል ላይ አስመዘገበ ማለት ነው። ይሄም ደግሞ በጣም ቀላል የማይባል ሪከርድ ነው አስቶን ቪላ በአርሰናል ላይ የሚኖረው። ከዘንድሮ የውድድር ዓመት አስቀድመው በ2021 በቪላ ፓርክም በኤምሬትስም አስቶን ቪላ አሸንፏል። በ2023-24 የውድድር ዓመት በቪላ ፓርክም በኤምሬትስም አርሰናል በአስቶን ቪላ ተሸንፏል። አሁንም በዘንድሮ የውድድር ዓመት ቪላ ፓርክ ላይ ዲሴምበር 6 2025 አስቶን ቪላ 2-1 በሆነ ውጤት አሸንፎ ነበር። ለዚህ ነው ዛሬ ምሽት ማሸነፍ የሚችል ከሆነ ባለፉት 6 የውድድር ዓመታት 3 ጊዜ ሆሜንዳዌ አስቶን ቪላ አርሰናልን አሸነፈው የሚባለው። አርሰናል እጅ ሊሰጥ ይገደዳል ማለት ነው። አስቶን ቪላ ያቅተኛል ብሎ አስቶን ቪላ የምርም የአርሰናል ፈታኝ የሚባለው ተጋጣሚ አስቸጋሪ የሚባለው ተጋጣሚው አስቶን ቪላ ነው ሊባል ይችላል። በነገራችን ላይ በሆሜንዳዌ አነሳን እንጂ በኤምሬትስ ስቴዲየም የተደረጉትን የሁለቱን ክለቦች ያለፉትን 2 ጨዋታዎች ወደኋላ ሄደን ካነሳን አንድ ጊዜ አስቶን ቪላ 2-0 በሆነ ውጤት አሸነፈ። በሌላኛው ደግሞ የኤምሬትስ ስቴዲየም ጨዋታ 2-2 በሆነ አቻ ውጤት ጨዋታቸውን አጠናቀቁ። በኤምሬትስም ቢሆን አስቶን ቪላ ከአርሰናል ጋር ባለፉት ዓመታት የተሻለ ሪከርድ እንዳለው ይሄኛውም የቁጥር መረጃ ያሳያል። ነገር ግን እነዚህ የቀደሙ የውድድር ዓመቶች ናቸው። አርሰናል በዘንድሮ የውድድር ዓመት በእጅጉ ተቀይሯል። በእጅጉ እንዲቀየርና ከዚህ በፊት ያቅቱት የነበሩትን ቡድኖች ከዚህ በፊት ይቸገርባቸው የነበሩ ጨዋታዎችን ወደ ድል እንዲቀይር ከዚህ በፊት የነበሩበትን ድክመቶች አርሞ እንዲቀርብ ይጠበቃል። ይሄንን ለማድረግ እንዲ
የሚረዳው። በጣም ጠንካራ ተወዳጅ ውጤታማ ከሚባሉ ተጫዋቾች በተጨማሪ ወደ 8 አዳዲስ ተጫዋቾችን ከ250 ሚሊዮን ፓውንድ በላይ በማውጣት አስፈርሟል። በእርግጥም አርሰናል በዘንድሮ የውድድር ዓመት በጣም በርካታና ተደጋጋሚ ጉዳቶች ቢያጋጥሙትም ክረምት ላይ በሰራው ራስን እና ቡድንን የማጠናከር ስኳድን የማስፋት ስራ ተጠቅሞ በተጫዋቾች መጎዳት ሳይበገር ጥሩ የሚባሉ ውጤቶችን አስመዝግቧል። ግን ደግሞ ችግሮች አሉበት፣ ግን ደግሞ ክፍተቶች አሉበት። እነዚህን ክፍተቶች ቀርፎ በመቅረብ ነው እንግዲህ ዛሬ አስቶን ቪላን እንዲያሸንፍ የሚጠበቀው። ስለ ትላንት መርሳት ይኖርበታል አርሰናል። ትላንትን መቀየር የሚችለው በንግግርና በፕሬስ ኮንፈረንስ ሳይሆን ሜዳ ላይ በኤምሬትስ ስቴዲየም ፕራክቲካሊ አስቶን ቪላን በማሸነፍ ነው። ይህንን ለማድረግ ደግሞ በቅርብ በሚደረጉ ጨዋታዎች የሚታዩባቸውን ክፍተቶች በተለይ ሁለቱን ጉዳዮች ማሻሻል ይኖርባቸዋል። ራሱን አስቶን ቪላን ጨምሮ ሰንደርላንድን እና ሌሎች የአርሰናል ተጋጣሚዎች ክሪስታል ፓላስ፣ ብራይተን፣ ሌሎቹንም ቢሆን ሌትስ ኢን ዘ ጌም ወይም ደግሞ የጨዋታው ደቂቃ ሊያበቃ ሲል አርሰናል ላይ ጎል እያስቆጠሩ የአርሰናልን ድል ደብዛዛ አድርገውታል። በስጋት የተሞላ ሰቀቀን ያለበት እንዲሆን አድርገዋል። ስለዚህ አርሰናል አስቶን ቪላ 95ኛው ደቂቃ ላይ ጎል አስቆጥሮ ሙሉ 3 ነጥብ እንደወሰደበት መርሳት የለበትም። ከዛም ጨዋታ በፊት ከዛም ጨዋታ በኋላ መጨረሻ ደቂቃ ላይ የሚቆጠሩ ጎሎች የአርሰናልን ውጤታማነት ምን ያህል እንደጎዱትና እንዳሳሱት ሁላችንም የምናስታውሰው ነው። ስለዚህ በአርሰናል በኩል በሚገባ ታርሞ መቅረብ ያለበት አንዱ ጉዳይ ጨዋታው መገባደጃ ላይ ጎል አለማስተናገድ ነው። ይህንን አርመው መቅረብ ይኖርባቸዋል። ዛሬ ሁሉም የአርሰናል ደጋፊዎች፣ የአርሰናል አሰልጣኝ እና የእግር ኳስ ባለሙያዎች የሚሉት አንድ የአርሰናል የጠንካራ ሴንተር ባክ ፓርትነርሺፕ ሜዳ ላይ ተግባራዊ ይደረጋል። ዊሊያም ሳሊባ እና ጋብርኤል ማግሃሌሽ ለአርሰናል አገልግሎት ይሰጣሉ፣ የመጀመሪያ ተመራጭም ይሆናሉ። ለዚህ ምንም ጥርጥር የለውም። በእነሱ መኖርም ታግዞ ከዚህ በፊቶቹ ስህተትም ተምሮ አርሰናል ሌት ኢን ዘ ጌም አስቶን ቪላ ጎል እንዳያስቆጥር ማድረግና ከስህተቱ መማር እንደሚችል ማሳየት አለበት። ነገር ግን ከአርሰናል የሚጠበቀው ትምህርት ይሄ ብቻ አይደለም። በፍጹም አርሰናል በመጀመሪያው 45 ወይ በሁለተኛው 45 በጨዋታው ላይ የሚወስዳቸውን ብልጫዎች ተከትሎ የሚፈጥራቸው የግብ ዕድሎችን ወደ ጎልነት መቀየር አለበት። እንዲያጠቁ በማጥቃት እንቅስቃሴው አርሰናልን እንዲያገለግሉና ለውጤት እንዲያበቁ የሚጠበቅባቸው ተጫዋቾች ጎል የማስቆጠር አቅማቸው ከፍ ብሎ መገኘት መቻል አለበት። ምክንያቱም የሚያገኟቸውን ጥቂት አጋጣሚዎች ወደ ጎልነት መቀየር ላይ አስቶን ቪላዎች በጣም ውጤታማ ናቸው። ስለዚህ በአባካኝነት መቀጠል ለአርሰናል የሚፈቀድ አይደለም። በሌላ መንገድ አርሰናል ላይ ይህ ነው የሚባል እንከን፣ ይህ ነው የሚባል ክፍተትን ልናወጣ የምንችል አይመስለኝም። አርሰናል በጣም ጠንካራ ነው። አርሰናል ከተወሰኑ ሳምንታት በፊት የነበረውን ሞገስ ይዞ በዛሬው ጨዋታ ላይ የሚቀርብ ከሆነ ይሄ ማለት በቀላሉ ጎል የማይቆጠርበት በቀላሉ የሚያገኛቸውን የግብ ዕድሎች ደግሞ የማያባክን ከሆነ ዛሬ ምሽት ድል ከነሱ ጋር ልትሆን ትችላለች። በነገራችን ላይ የ2025 የመጨረሻ ጨዋታቸውን ነው የሚያደርጉት። የፈረንጆቹ 2025 ያበቃል፣ 2026ን ይቀበላሉ። ስለዚህ የ2025 ካላንደር ይር ከማብቃቱ በፊት የመጨረሻ ጨዋታ ውጤቶቻቸውን ስንመለከት ያ ማለት ከዚህ በፊት የፈረንጆቹን አዲስ ዓመት ወይም አንድን ካላንደር ይር የመጨረሻ ጨዋታ በሚያደርጉበት ሰዓት ላይ አርሰናል ከ5 የዓመቱ መጨረሻ ጨዋታ 4ቱን አሸንፏል። በ2023 በፉልሃም የተሸነፈበትን ጨዋታ ብቻ ነው ልንጠቅስ የምንችለው እንጂ የመጨረሻው ቀን ላይ የሚደረጉ ጨዋታዎችን አርሰናል በውጤታማነት በማጠናቀቅ የተሻለ ሪከርድ አለው። በተቃራኒው አስቶን ቪላ እንዲህ እንደዛሬው የዓመቱ የመጨረሻ የሚባለውን ጨዋታ ሲያደርግ ውጤቱ ያን ያህል መልካም አይደለም። እስከ ዛሬ ድረስ የዓመቱ መጨረሻ ላይ ካደረጋቸው 13 ጨዋታዎች 2 ብቻ ነው አስቶን ቪላ ማሸነፍ የቻለው። በሌሎቹ ጨዋታዎች አቻ የወጣው 6 ጊዜ ነው። 5 ጊዜ ተሸንፏል። 2 ጊዜ ብቻ ማሸነፍ ችሏል። ከዚህ አንጻር ስንመለከተው ለአርሰናል ምቹ ታሪክ ያለ ይመስላል። ነገር ግን ማንንም በታሪክ አሸንፎ አያውቅም። ሜዳ ላይ በሚኖር የ90 ደቂቃ ብርታትና ብልጫ
እንጂ የአሰልጣኝ ኡናይ ኤምሬ አርሰናልን ከለቀቁ ጊዜ አንስቶ ሁላችንም እንደምናስታውሰው አሰልጣኝ አርሰን ቬንገር የአርሰናል አሰልጣኝ ነበሩ። ቬንገርና አርሰናል ሲለያዩ ከቬንገር ቀጥሎ አርሰናልን በአሰልጣኝነት የተረከቡት ኡናይ ኤምሬ ናቸው። በአርሰናል ቤት የነበራቸው ቆይታ ያን ያህል የተጠበቀውን ውጤት ያላመጣ ስለሆነ ነው ቆይታቸው በአጭር እንዲቀጭ የተደረገው። ስለዚህ ኡናይ ኤምሬ አርሰናልን ለቀው ከሄዱ በኋላ በኤምሬትስ ስቴዲየም እስካሁን ድረስ ሌላን ቡድን እያሰለጠኑ ሄደው ተሸንፈው አያውቁም። 2 ጊዜ ጨዋታን አድርገዋል በፕሪሚየር ሊጉ። አንዱን ጨዋታ ባቻ ውጤት አጠናቀቁ፣ ሌላውን ጨዋታ ደግሞ አሸነፉ። ዛሬ በኤምሬትስ ስቴዲየም የቀድሞ ክለባቸውን የሚገጥሙበት 3ኛ ጨዋታ ነው። ይህንን የዛሬውን ጨዋታ አለመሸነፍ ማለት አርሰናልን ያሰለጥን የነበረ አርሰናልን ለቆ የሌላ ክለብ አሰልጣኝ ሆኖ ወደ አርሰናል ሜዳ ሄዶ በ3 ተከታታይ ጨዋታዎች ያልተሸነፈ የመጀመሪያው አሰልጣኝ ያደርጋቸዋል። ግን የአርሰናል ደጋፊዎች በውስጣቸው ያለ ስሜት አለ፣ ተጫዋቾቹም ጋር አሰልጣኙም ጋር እንዳለ የሚታመን እስከ መቼ አስቶን ቪላ ለኛ እንዲህ ፈታኝ ሆኖ ይቀጥላል? የባለፈውን ሽንፈት እንዴት አድርገን መልስ እንስጥ በድል የሚል ጥያቄና ስሜት አላቸው የአርሰናል ደጋፊዎች። በተለይ የአርሰናል ልሳን ናቸው የሚባሉ ሚዲያዎች ከዚህ የበቀል ስሜት ይልቅ በምክንያታዊነት ጨዋታውን እንዲያደርጉ ጥንቃቄ እንዳይለያቸው የበቀል ስሜትን ይዘን በስሜት ወደ ሜዳ ከምንገባው ይልቅ የምናሸንፍበትን ስልት የአስቶን ቪላን ድክመት በማወቅ የራሳችንን ጥንካሬ በማጉላት ከድክመቶቻችን በመማር ድል ለማድረግ መስራት ይኖርብናል የሚል አስተያየትን ይሰጣሉ። ሁሉም ግን በአንድ ነገር ይተማመናሉ፣ ጨዋታው ከባድ እንደሆነ። እነዚህ የአርሰናል ወዳጆች የአርሰናል ያልሆኑትም ገለልተኞቹ ቢሆኑ ዛሬ በአርሰናልና በቪላ መካከል የሚደረገው ጨዋታ ለሁለቱም አሰልጣኞች እጅግ በጣም ፈታኝ እንደሆነ ያምናሉ። ለነገሩ ተመልካቾች የእግር ኳስ ተንታኞች ብቻ ሳይሆኑ አርቴታም የተናገረው ነገር ይህን ነው። ይሄ በጣም ፈታኙ ጨዋታችን ነው የሚል አስተያየትን ሰጥቷል። የአስቶን ቪላ አሁን የሚገኝበትን ሌቭል በሚገባ እናውቃለን፣ በሚገባ እንረዳለን። ምን እያደረጉ እንደሆነ እንዴት ውጤታማ እንደሆኑ እናውቃለን። ስለዚህ በእግር ኳስ ዛሬ አርሰናል አስቶን ቪላን እንዲያሸንፍ ከነሱ ጥንካሬ እንዴት እንማር፣ ከራሳችን ድክመት ምን እናስተካክል። በተለይ ደግሞ ከ24 ቀን በፊት ቪላ ፓርክ ለኛን ሲያሸንፉ እነሱ የነበራቸው ጠንካራ ጎን ምንድን ነው የሚለውን በሚገባ ፈትሸናል፣ በሚገባም ተዘጋጅተናል። ዛሬ ልዩ ጨዋታን ለመጫወት ዝግጁዎች ነን የሚል አስተያየትን ሰጥቷል። ነገር ግን ለአስቶን ቪላ ደግሞ የሚገባውን ክብር መስጠት ይገባል የሚል አስተያየትን ሰጥቷል። ያለ ምክንያት 3ኛ አልሆኑም። ያለ ምክንያት ያለፉትን 11 ጨዋታዎች አላሸነፉም። ያለ ምክንያትና ያለ ጉብዝና ባለፉት 8 ጨዋታዎች ውጤታቸው በፕሪሚየር ሊግ የድል ብቻ አልሆነም። አስቶን ቪላ ክብር የሚገባው ጠንካራ ተፋላሚያችን ነው፣ የዛሬውም ፉክክር እጅግ በጣም ብርቱ ነው የሚል አስተያየትን ይሰጣሉ። ስለዚህም ደግሞ አሰልጣኝ ኡናይ ኤምሬ ተመሳሳይ ሀሳብ ነው የሰጡት። ከአርሰናል ጋር የሚደረገው ጨዋታ እጅጉን ፈታኝ ሊሆንባቸው እንደሚችል አምነዋል። ነገር ግን በጣም ብዙ ሰዎች የሚከራከሩበትን አስቶን ቪላ የዋንጫ ተፎካካሪ ነው የሚለውን ጉዳይ ታህሳስ ላይ እገሌ የዋንጫ ተፎካካሪ ነው እገሌ የዋንጫ ተፎካካሪ አይደለም ብሎ መደምደም ትክክል አይደለም የሚል ሀሳብን ይሰጣሉ። ስሜትም እንደማይሰጥ ያረጋግጣሉ ኡናይ ኤምሬ። ዋናው ጉዳይ ዛሬ የምናደርገው ጨዋታ ላይ ጥሩ ውጤት ማምጣት መቻላችን ነው። ነገር ግን እስካሁን ባደረግናቸው ጨዋታዎች ያስመዘገብነው ውጤት በደረጃ ሰንጠረዡ የያዝነው ቦታ ሞቲቬት ያደርገናል፣ ያነቃቃናል፣ እናም ደግሞ የደስታ ስሜትን የሚሰጥ ነው። ስለዚህ በዚህ የደስታ ስሜት ላይ የበለጠ ደስታን ለመጨመር ዛሬ አርሰናልን ማሸነፍ እንዳለብን እናምናለን። 3 ነጥብ ልዩነትን እንደሚፈጥርም እንረዳለን። ለኛ ብቻ ሳይሆን ለነሱ ለአርሰናሎችም የሚል አስተያየትን ሰጥተዋል። ዛሬ በሚደረገው የሁለቱ ክለቦች ጨዋታ ላይ ጁሪያን ቲምበር እንደዚሁም ደግሞ ሪካርዶ ካላፊዮሪ የመሰለፋቸው ጉዳይ እስካሁን ድረስ ተረጋግጦ መረጃ አልወጣም። ነገር ግን ከሁለቱ አንዱ
አንዱ ወይም ደግሞ ሁለቱ በዛሬው ጨዋታ ላይ አገልግሎት ሊሰጡ እንደሚችል በእጅጉ ይታመናል ብለው እየጻፉ ይገኛሉ። በሌላ በኩል በአርሰናል በኩል የፒየሮ ሂንካፔ ወደ ጨዋታ መመለስ እንደዚሁም የጋብርኤል ማጋሃሌሽ መኖር አርሰናልን በመከላከሉ ረገድ እንዲሁም አማራጭ እንዲኖረው አሰልጣኝ አርቴታን እድል የሚሰጥ ሆኖ በበጎ ተነስቷል። ምክንያቱም ታስታውሱ ከሆነ ከብራይተን ኤንድ ሆቭ አልቢዮን ጋር በነበረው ጨዋታ ዴክላን ራይስን አሴ ራይት ባክ ለመጠቀም ተገዶ ነበር። ምክንያቱም ጁሪያን ቲምበር ተጎድቷል፣ ሂንካፔ ጉዳት ነበረበት፣ ሪካርዶ ካላፊዮሪ የለም፣ ሞስኩዌራ እንደዚሁ የለም። ስለዚህ የነበረው ነገር በሜክሺፍት ራይት ባክነት ዴክላን ራይስ እንዲጫወት ማድረግ ነው። ያ አጋጣሚ ለእኔ እንኳን ተፈጠረ የምለው የአርሰናል ተጫዋቾች ስለተጎዱ ሳይሆን ወይም በመጎዳታቸው ሳይሆን ዴክላን ራይስ እንደገና በሌላ ሚና ራሱን በዛ መንገድ ድንቅ በሆነ ሁኔታ እንዲገልጥ እድል ስለሰጠው እኛም የዛ ምስክር ለመሆን ስላበቃን ነው። በሌላ በኩል በአስቶን ቪላ በኩል ጥሩ የሚባሉ ነገሮች የሉ። ምክንያቱም ማቲ ካሽን የመሰለ ምርጥ የመስመር ተከላካይ በዛሬው ጨዋታ ላይ 5ኛ ቢጫ ካርዱን ከቼልሲ ጋር በተደረገ ጨዋታ በማየቱ ወደ ሜዳ አይገባም። እንደዚሁም ደግሞ ቦቡካር ካማራም እንደዚሁ 5ኛ ቢጫ ካርዱን በዛው ጨዋታ ላይ ስላየ ይሄ ጨዋታ ያልፈዋል። የሁለቱ ተጫዋቾችን አለመኖር ተከትሎ አሰልጣኝ ኡናይ ኤምሬ ምን ሊያደርጉ ይችላሉ፣ እነሱን በእነማን ሊተኩ ይችላሉ የሚለውን በጉጉት ሁላችንም የምንጠብቀው ይሆናል። ነገር ግን ታክቲካል አንደርስታንዲንጋቸው ወይም በጨዋታው ላይ የሚኖርን ታክቲካዊ ነገር በመረዳት አቅም ኡናይ ኤምሬ የላቁ ናቸው። ለዚህ ነው በራሳቸው ተጫዋቾችም በእግር ኳስ ተንታኞችም ታክቲካል ጂኒየስ የሚለው መጠሪያ እየተሰጣቸው የሚገኘው። ሁላችንም በጉጉት የምንጠብቀውን የምሽቱን ጨዋታ ዳረን ኢንግላንድ የተባሉት ዳኛ በመሃል ዳኝነት ይመሩታል። እኚህ ሰው እንግዲህ በዘንድሮ የውድድር ዓመት በኤምሬትስ ስቴዲየም 2ኛ ጨዋታቸውን የሚመሩ ይሆናል። ከዚህ በፊት አርሰናል ኖቲንግሃም ፎረስትን 3-0 በሆነ ውጤት ያሸነፈበትን ጨዋታ እሳቸው መስከረም ወር ላይ በመሃል ዳኝነት መርተው ነበረ። ከዛ በተጨማሪ ግን አርሰናል በእኚህ ዳኛ በሚመራ ጨዋታ ከ7 ግጥሚያዎች በአንዱ ብቻ ነው የተሸነፈው። ከዛ ውጪ ሌሎቹ ውጤቶቹ ለአርሰናል በጣም ጥሩ የሚባሉ ናቸው። እኚሁ ዳረን ኢንግላንድ የሚባሉት የመሃል ዳኛ የአስቶን ቪላን ጨዋታ በጣም አልፎ አልፎ በማጫወት የሚታወቁ ናቸው። ጥቅምት 2024 አስቶን ቪላ ፉልሃምን 3-1 በሆነ ውጤት ባሸነፈበት ጨዋታ እሳቸው የመሃል ዳኛ ነበሩ። እናም በዛ ጨዋታ ላይ ጆዋኪም አንደርሰንን በቀይ ካርድ ከሜዳ አስወጥተው እንደነበረ ሁላችንም እናስታውሳለን። በነገራችን ላይ ባለፉት 11 ጨዋታዎች እኚህ ሰው ጨዋታዎችን ሲመሩ ያላቸውን ሪጎሬ የመስጠት ተጫዋቾችን በቀይ ካርድ የማስወጣት ሪከርድ ስንመለከተው ባለፉት 11 ጨዋታዎች 2 ሪጎሬ በመስጠት 1 ቀይ ካርድ ብቻ በመስጠት የሚታወቁ ናቸው። ስለዚህ ዛሬ ዳረን ኢንግላንድ የሚመሩት አስቶን ቪላና አርሰናል የሚፋለሙበት ትልቅ ጨዋታ ይደረጋል በኤምሬትስ ስቴዲየም። የእግር ኳስ ባለሙያዎች በዚህ ጉዳይ ላይ በጣም በርካታ ጥያቄ እየቀረበላቸው እነሱም ደግሞ የቀረበላቸውን ጥያቄ እየመለሱ አይተናል። ዚ አትሌቲክ ላይ ለሚጽፉ ሰዎች ከቀረበው ጥያቄ መካከል ምናልባት በዘንድሮ የውድድር ዓመት እስካሁን ካየናቸው ጨዋታዎች ሁሉ በፋይዳው ትልቅ የሚባለው ጨዋታ የዛሬው የአርሰናልና የአስቶን ቪላ ነው ወይ ተብለው ተጠይቀው ነበረ። ምናልባት ይሉና እነሱ ማንቸስተር ሲቲ ባለፉት 6 የፕሪሚየር ሊግ ጨዋታዎችን በሙሉ አሸንፏል። ከአርሰናል ጋር ያለው የነጥብ ልዩነት ወደ 2 ጠቧል። ስለዚህ ማንቸስተር ሲቲ ጉብዝናውን መልሶ እያገኘ ከመሆኑ አንጻር በእርግጥ ይሄ ጨዋታ ለአርሰናል የውድድር ዓመቱ ትልቅ ጨዋታ ብለን ልንጠራው እንችላለን። ይህንን ጨዋታ ማሸነፍ መቻል በሱና በማንቸስተር ሲቲ መካከል የሚኖረውን የነጥብ ልዩነት አስጠብቆ ለመሄድ በዋንጫው ፍክክሩም ላይ ፋይዳው ትልቅ ሆኖ እንዲቀጥል ስለሚያግዘው ስለሚረዳው፣ አዎ ለአርሰናል የውድድር ዓመቱ ትልቅ ከሚባሉ ጨዋታዎች መካከል አንዱ ይሄ ነው ይላል። ሌላኛው የእግር ኳስ ባለሙያ ደግሞ የለም ከቪላ አንጻር ያየነው እንደሆነ ጫናው ያለው አርሰናል ላይ ነው እንጂ ይህንን ጨዋታ በአርሰናል ቢሸነፍ አስቶን ቪላ ላይ የሚፈጠረው ተጽዕኖ አርሰናል ቢሸነፍ አርሰናሎች ላይ ከሚፈጠረው
ተጽዕኖ ጋር ብናነጻጽረው እኩያ የሚሆን አይመስለኝም። ምክንያቱም አስቶን ቪላ በአውሮፓ ቻምፒዮንስ ሊግ መሳተፍ የሚችልበትን ውጤት በውድድር ዓመቱ መጨረሻ ቢያመጣ የአስቶን ቪላ ደጋፊዎች እናም የክለቡ ባለቤቶች አሰልጣኙም ጭምር ደስተኛ ሊሆኑ ይችላሉ። አርሰናል ግን ዋንጫን ማሸነፍ አለብህ ተብሎ በብዙዎች ግዴታ የተጣለበት ክለብ ነውና ይህንን ጨዋታ የአርሰናል እና የአስቶን ቪላ እኩል ስሜት ያለው ጨዋታ አድርገን ልንወስደው አንችልም የሚል አስተያየትን ይሰጣሉ። በሌላኛው በኩል ደግሞ የተነሳውን ጥያቄ ስንመለከት በነገራችን ላይ ከአስቶን ቪላ ተጫዋቾች አርሰናል ላይ ጥሩ ሪከርድ ያለው ኦሌ ዋትኪንስ ነው። ኦሌ ዋትኪንስ አርሰናልን ከሜዳ ውጭ ያ ማለት ከቪላ ፓርክ ውጭ ይሄ ማለት በሌላ አነጋገር በኤምሬትስ ስቴዲየም በገጠመባቸው 5 ጨዋታዎች አርሰናል ላይ 4 ጎል አግብቷል። ሌላ የአስቶን ቪላ ተጫዋች ይህንን ያህል ሸጋ ሪከርድ አርሰናል ላይ ያለው የለም። ይሄ ተጫዋች ነው በቀደም አስቶን ቪላ ቼልሲን 2-1 በሆነ ውጤት ሲያሸንፍ ሁለቱንም ጎሎች ተቀይሮ ገብቶ ያገባው። ደግሞም ከአርሰናል ተጫዋቾች በቪላ ላይ የተሻለ ሪከርድ ያለው ኢዜ ነው። ኢዜ ለቀድሞ ክለቡ ለክሪስታል ፓላስ እየተጫወተ ከቪላ ጋር በተደረገ 4 ሆም ጌም ያ ማለት ኢብሪቼ ኢዜ ባለሜዳ ሆኖ ቪላን በገጠመባቸው 4 ጨዋታዎች 5 የጎል ተሳትፎን አድርጓል። 2 አግብቶ 3 ደግሞ አሲስት በማድረግ አስቶን ቪላ ላይ የተሻለ ሪከርድ ያለው ኢብሪቼ ኢዜ ነው። በጣም ብዙ ልንነጋገርባቸው በጣም ብዙ ልናነሳቸው የሚገቡ የምንችላቸው ጉዳዮች አሉ። እውነት ለመናገር ጨዋታው በጣም በጉጉት የሚጠበቅ ምን ይፈጠር ይሆን፣ ማን ባለድል ሊሆን ይችላል የሚለውን የእያንዳንዳችንን ጥያቄ ልንመልስ የቀረን ጥቂት ሰዓት ብቻ ነው። ኤምሬትስ ይነዳል። የአርሰናል ደጋፊዎች ከመጨረሻው ደቂቃ አንስቶ ለተጫዋቾቻቸው ልዩ ድጋፍ ያደርጋሉ ተብሎ ይጠበቃል። ይህንን ቀን በጉጉት ሲጠብቁ እንደነበረ የአርሰናል ተጫዋቾች እየተነገረ ነው። በዲሴምበር 6 2025 ቪላ ፓርክ ላይ የሆነውን ደጋፊዎቹም ተጫዋቾቹም አሰልጣኞቹም አልረሱትም፣ ሊረሱትም አይችሉም። ያንን የሚያስረሳ የድል ውጤት ዛሬ ካላስመዘገቡ በቀር አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። መልካም የጨዋታ ጊዜ እንዲሆንላችሁ እንመኛለን። ጨዋታው ከተደረገ በኋላ ደግሞ አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ለድጋፋችሁ በድጋሚ ከልብ እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኑር። ሸገር ስፖርት 2010